ደረቅ ወደብ ማለት ከባህር ጠረፍ ርቆ በየብስ በሀገር ውስጥ የሚገኝ ከባህር ወደብ ጋር በቀጥታ በባቡር ወይም በጭነት ተሽከርካሪ የተገናኘ እቃዎችን ማከማቻና ማስተላለፊያ ማዕከል ነው። ኢትዮጵያ የባህር በር ለማግኘት እያደረገችው ካለችው ጥረት በተጨማሪም ደረቅ ወደቦችን በማስፋት በክልሎችም የተለያዩ ስራዎች እየተሰራ ስለመሆኑ ይገለጻል። ከዚህ ቀደም በወጣ መረጃም ከደረቅ ወደብና ተያያዥ የሎጂስቲክስ ወጪዎች 2.3 ቢሊዮን ብር ማዳን ተችሏል። በሀገሪቱ የሚገኙ ደረቅ ወደቦችን በማስፋት በተለይም በሎጂስቲክሱ ዘርፍ ኢትዮጵያ ለአፍሪካ መግቢያ በር ሆና እንድታገለግል ለማድረግ እየተሰራ መሆኑንም የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያሳያል። ኢትዮጵያ ወደብ አልባ ሀገርነቷ የሚያስከትልባትን ተጽዕኖ ለመቀነስ በሀገሪቱ የተለያዩ አካባቢዎች ደረቅ ወደቦችን በመገንባት ወደ አፍሪካ የሚጓዙ ጭነቶች እንዲጓጓዙበት በማድረግ ለአፍሪካ መግቢያ በር ሆና እንድታገለግል ውጥን መያዙም አይዘነጋም። በመንግስት ደረጃ እየለሙ ያሉ ወደቦች 8 ሲሆኑ በዛሬው የመልቅ ዝግጅታችን ወረታ ወደብን እንመለከታለን። ፍቅርተ ቢታው ነኝ። ኢትዮጵያ ካላት የቆዳ ስፋትና የህዝብ ብዛት እንዲሁም ካለችበት ጂኦግራፊያዊ መገኛ አንጻር ለአፍሪካ መግቢያ በር ሆና ለማገልገል ምቹ መሆኗ የሚጠቀስ ነው። ከመካከለኛው ምስራቅ የሚመጣውን ምርትና ከባቤል መንደብ የሚገቡ ምርቶች ለኢትዮጵያ ቅርብ የሆኑ በመሆናቸው በሎጂስቲክስ ጥሩ ዕድል እንደሆነ የሚገለጽ ሲሆን ይህን መቀበል የሚያስችሉ የሀገር ውስጥ ደረቅ ወደቦች መኖራቸው እንደ ጥሩ አጋጣሚ የሚወሰድ መሆኑም ይጠቀሳል። ሆኖም ያሉት ደረቅ ወደቦች 8 ብቻ መሆናቸውና ከዚህ ከፍ ማለት እንደሚገባም ቁጥራቸውና ጥራታቸውን ማሳደግ ላይም መንግስት ትኩረት ሰጥቶ እየሰራ መሆኑን ይገልጻል። የደረቅ ወደብ በተለያዩ የሀገራችን ክፍሎች እንዲቋቋም የሚፈቅደው አዋጅ ሲጸድቅ አብሮ የተዘጋጀው ማስተር ፕላን እንዳለና ከዚህ ቀደም መንግስት ትልቁን ድርሻ ወስዶ ደረቅ ወደቦችን ይገነባ ነበር። አሁን ላይ የውጭ ባለሀብቶችንም ጭምር በማሳተፍ ደረቅ ወደቦችን በሀገራችን ውስጥ እንዲለሙ ይደረጋል። ከዚህ በፊት በመንግስት የለሙትን ደረቅ ወደቦች ወደ ተሻለ ደረጃ በማሸጋገር ጥራትና ደረጃቸው እንዲሻሻሉ የሚያስችል የህግ ማዕቀፍ ጸድቆ ወደ ስራ ስለተገባ የደረቅ ወደቦች መጠን የካርጎ መጠንን መሰረት አድርገው ያድጋሉ። በእርግጥ በአሁኑ ወቅት ያለው ዓለም አቀፋዊ ሁኔታ ትርፍ ለማግኘት የሚያስችል ሆኖ ሳይሆን የሎጂስቲክሱን ውጤታማነት በጊዜ ማሳጠር፣ በወጪ መቀነስና አስተማማኝነትን በማሳደግ ወጪን መቀነስ መቻሉንም የሚኒስቴሩ መስሪያ ቤት መረጃ ያሳያል። የወደብ አማራጮችን በመጠቀም የጊዜና የወጪ ተጠቃሚነትን እንደተጠበቀ ሆኖ የወደብ ወጪዎችን የመቀነስ እድሎችም ጠቃሚ ሆነው ይገኛሉ። ከወደብ በተሽከርካሪ ይደረግ የነበረውን የማጓጓዝ ስርዓት በባቡር የሆነ መምጣቱ ለወጪ ቅነሳው አዎንታዊ አስተዋጽኦ አድርጓል። በባቡር ባጠረ ጊዜና ባነሰ ወጪ ማጓጓዝ ስለሚቻል የወጪ ቅነሳው ላይ ጥሩ አስተዋጽኦ አበርክቷል መባሉንም የትራንስፖርትና ሎጂስቲክስ ማስታወቁ አይዘነጋም። ወረታ ደረቅ ወደብ ትልልቅ የባህር በሮች አሰብ፣ ምጽዋ፣ ጅቡቲና ፖርት ሱዳን መገኛ ስልታዊ ቦታ ላይ መገኘቷ ከተማዋን ለክልሉና ለአካባቢው ማህበረሰብ የኢኮኖሚ ሞተር ያደርጋታል። ከነዚህም 4ቱ ትልልቅ የባህር በሮች ለወረታ በቅርብ ርቀት የሚገኙ ሲሆን ከአሰብ ወረታ 650 እስከ 700 ኪሎ ሜትር፣ ከጅቡቲ ወረታ ከ850 እስከ 900 ኪሎ ሜትር፣ ከፖርት ሱዳን ወረታ ከ1050 እስከ 1200 ኪሎ ሜትር፣ ከምጽዋ ወረታ በጎንደር ሽሬ በግምት ከ600 እስከ 650 ኪሎ ሜትር ርቀት ያህል ይሆናል። ወረታ በጂኦግራፊያዊ አቀማመጧ የሰሜኑንና የምዕራቡ የሀገሪቱ ክፍል የንግድ መስመሮች የሚገኙባት መስቀለኛ መንገድ ነች። ይህ መገኛ ዋና ዋና ጥቅሙ የሎጂስቲክስና የደረቅ ወደብ ማዕከልነት። ወረታ በአሁኑ ወቅት የደረቅ ወደብ ባለቤት በመሆኗ ወደቦቹ የሚሰጡትን አገልግሎት ወደ መካከለኛው ሀገር ታቀርባለች። ከጅቡቲ አሰብ ወይም ከፖርት ሱዳን የሚወጡ እቃዎች እዚያው ወረታ ላይ ተከማችተው ለጎንደር፣ ባህር ዳር፣ ለቤኒሻንጉልና ለጎጃም አካባቢዎች እንዲከፋፈሉ ያደርጋል። ይህም የትራንስፖርት ወጪን በእጅጉ ይቀንሳል። የግብርና ምርቶች ወጪ ንግድ መተላለፊያም ሲሆን አካባቢው በተለይም የፎገራ ሜዳና የጎንደር ዙሪያ በሩዝ፣ በቅባት እህሎች፣ ሰሊጥና በጥራጥሬ ምርታማ ነው። ለአካባቢው ማህበረሰብ አርሶ አደሩም ምርትን በቀጥታ ወደ ወረታ የንግድ ማዕከል በማምጣት በአጭር ርቀት ወደ አሰብ ወይም ፖርት ሱዳን ወደቦች ከሚጭኑ ነጋዴዎች ጋር እንዲገናኝ እድል ይፈጥራል። ይህም የደላሎችን ጣልቃ ገብነት ይቀንሳል። የኢንዱስትሪ ልማትና የስራ እድል ወደቦች በራቁ ቁጥር የጥሬ ዕቃ ዋጋ ይጨምራል። ወረታ ግን ለሁሉም ወደቦች አማራጭ ርቀት ላይ በመሆኗ
ለፋብሪካዎች ተመራጭ ናት። ለክልሉ በወረታ ዙሪያ የግብርና ምርት ማቀነባበሪያ ፋብሪካዎች ቢገነቡ ምርቶችን ወደ አውሮፓና እስያ ገበያ ለመላክ በፖርት ሱዳን ወይም በኤርትራ በኩል በጣም የቀረበና ትርፋማ ይሆናል። ከስራ ዕድል ጋር በተያያዘም በጭነት ትራንስፖርት፣ በጋራዥ አገልግሎት፣ በሆቴልና በጉምሩክ ስራዎች በሺዎች ለሚቆጠሩ ወጣቶች የስራ ዕድል ይፈጥራል። የቀጠናዊ ትስስርና የገበያ መሳቢያነት ወረታ ከሱዳን ከኤርትራ ድንበሮች ጋር ያላት አንጻራዊ ቅርበት ከተማዋን የዓለም አቀፍ ነጋዴዎች መገኛ ያደርጋታል። ከተማዋ የ24 ሰዓት የንግድ እንቅስቃሴ የሚታይባት ነቃ ያለች ከተማ እንድትሆንም ያደርጋታል። ይህም ደግሞ ለአካባቢው ማህበረሰብ የቤት ክራይ፣ የንግድ ሱቆችና የአገልግሎት ዘርፎች ገቢን ይጨምራል። የመሰረተ ልማት መሻሻል፣ የወደብ መስመሮች መገኛ መሆኗም መንግስት ለከተማዋ ልዩ ትኩረት እንዲሰጥ ያስገድደዋል። ጥቅሙም ጥራት ያላቸው የአስፋልት መንገዶች፣ የኤሌክትሪክ ኃይልና የቴሌኮም መሰረተ ልማቶች ቀድመው እንዲሟሉ ምክንያት ይሆናል። ይህም የአካባቢውን ማህበረሰብ ኑሮ ያሻሽላል። ለሰሜን ምስራቁ ክፍል አስመጪና ላኪዎች ትልቅ ፋይዳ እንዲኖረው ታስቦ የተገነባው የወረታ ደረቅ ወደብ ግንባታ ተጠናቆ ለአገልግሎት ዝግጁ የተደረገ ሲሆን ለሰሜን ምስራቁ ክፍል አስመጪና ላኪዎች ትልቅ ፋይዳ እንዲኖረው ታስቦ የተገነባው የወረታ ደረቅ ወደብ ግንባታ ተጠናቆ ለአገልግሎት ዝግጁ የተደረገ ሲሆን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት 8ኛውን የደረቅ ወደብ ተርሚናል ግንባታ ከዚህ ቀደም በወረታ ከተማ ማስጀመሩም ይታወሳል። የወረታ ደረቅ ወደብ የመጀመሪያ ዙር ግንባታ አገልግሎት ክፍት መሆኑ ሲጀመር በቀን 937 ኮንቲነር የማስተናገድ አቅም ያለው ሲሆን በአመት ኮንቲነሮች ሳይደራረቡ መሬት ላይ ብቻ 16868 ኮንቲነር የማስተናገድ አቅም አለው። ኮንቲነሮቹ ሲደራረቡና ዘመናዊ ማሽነሪዎች ሲጠቀሙ ደግሞ ቁጥሩ በ3 እጥፍ ይጨምራል። የደረቅ ወደብ ግንባታው ዘርፈ ብዙ የምጣኔ ሀብት ጠቀሜታ ያለው ሲሆን በሱዳን በኩል ያለውን የውጭ ገቢ ንግድ ለማጠናከር ያግዛል። ግንባታው ሙሉ በሙሉ 21 ሄክታር ላይ ሲያርፍ 5355 ኮንቲነር በቀንና 96390 ኮንቲነር በአመት የማስተናገድ አቅም አለው። የወረታ ደረቅ ወደብና ተርሚናል አገልግሎትን ቀልጣፋ ማድረግ በመቻሉ የተጠቃሚዎች ቁጥር እያደገ መምጣቱንም የወደብ ቅርንጫፍ ጽህፈት ቤት ማስታወቁ አይዘነጋም። ከ2012 ዓ.ም ጀምሮ አገልግሎት እየሰጠ የሚገኘው የወረታ ደረቅ ወደብና ተርሚናል ገቢና ወጪ እቃዎችን ተቀብሎ እያስተናገደ ይገኛል። ከጅቡቲ ወደብ የሚገቡና የሚወጡ እቃዎችን ተቀብሎ በማስተናገድ እንቅስቃሴው ከጊዜ ወደ ጊዜ እየጨመረ መምጣቱም የተገለጸ ነው። ከነባር አስመጪዎች በተጨማሪ ከቦታ ምቹነት የተነሳም በርካታ አዳዲስ አስመጪዎች ወደቡን የመጠቀም ፍላጎታቸው እያደገ መምጣቱ የተገለጸ ሲሆን በተለይም ከቅርብ ጊዜና አዋጭነት አንጻር ተመራጭ ከመሆኑ ጋር ተያይዞ በየጊዜው የሚያስተናግደው የኮንቲነር መጠን እየጨመረ መጥቷል። የሰሜኑ ጦርነት በስራው ላይ መስተጓጎል ፈጥሮ እንደነበርና አሁን ላይ በሰላማዊ መንገድ መቋጨቱ የአገልግሎት አሰጣጡን ቀልጣፋ እንዲሆን ማስቻሉን ተገልጿል። ከዚህ ቀደም የሞጆ ደረቅ ወደብ ጥቅም ላይ ይውል እንደነበርና ይህም ለከፍተኛ የጊዜ ብክነት ወጪ የሚዳርግ ነው። የወረታ ደረቅ ወደብ መገንባቱ ለአስመጪዎች ምቹ ሁኔታ የፈጠረ ከመሆኑም በላይ አገልግሎት አሰጣጡ ቀልጣፋና በአርአያነት የሚወሰድ እንደሆነም የወረታ ደረቅ ወደብና ተርሚናል አገልግሎት የወደብ ቅርንጫፍ ጽህፈት ቤት መረጃ ያሳያል። የዛሬው የመልሕቅ ዝግጅታችን አበቃ።